አስፈላጊ አይደለም ያው ግዴታ ካልሆነ በስተቀር ያው ግዴታ አስገዳጅ ሲሆን ጀምራ አልተናገራችም ሽማግሌ ነው ይላልከው ተሰሰሪ ግን አንደኛ በተማርሽበት ወይም ባለሽ ሙያ ታገለግያለሽ ፕላስ ልጆችሽ ደግሞ አፕዴትድ ወይም ራስሽን አሳድገሽ ደግሞ ያለንትን ማሳየት ትችያለሽ ብዬ አስባለሁ። ስለዚህ ከፍቅር አለመስጠት ሳይሆን አዘኔታ ነው። አዘኔታ ውስጥ ደግሞ ፍቅር አለ። ያ ነው ግን አዳላችሁ ይባላል ያኛው ነው እውነት ወልጄ ነው አይነት ነገር ነው እየተነሳሽ ታያለሽ መሀል ላይ መምራት ምናምን ኤቭሪቲንግ እንደሚችሉ ፖቴንሻል እንዳላቸው ለልጆቼ ማሳየት ፈልጋለሁ ወጥቼ ሰርቼ። ደሞኮ ታምራለች ፀሐይ የደቆሰው ስስ ቆዳ ታቅፋ ደሞኮ ታምራለች ያደፈ ታሪኳን በመልኳ ላይ ጽፋ ልዕልት ናት እሷ ገጿ እንኳ ቢጠይም ለተመልካች ፊቷ ውስጧ ባይታይም ለኔ ብዙ ሆናለች ከቃላትም በላይ እድሜዋን ያርዝመው ክፉዋን እንዳላይ ለኔ ብዙ ሆናለች ልጅነቷን አታ እናቴን ባርክልኝ የፍጥረታት ጌታ። አሁን ያጋራችሁ ግጥም ካነበብኩት ነው። ሰላም ሀና ነኝ። የሐሳቤ ፕሮግራማችን ተጀምሯል። የዛሬ እንግዶቻችን ከወትሮ በተለየ እናቶች ነው የሚሆኑት። እኛን ለማብላት የተራቡ ለኛ እዚህ መድረስ ምክንያት የሆኑ ልጅነታቸውን መስዋዕት ያደረጉ እናቶችን ወደዚህ ጋበዝ አድርገን አንዳንድ ነገሮችን እንወያያለን ማለት ነው። አብራችሁን ቆዩ። እናቶች እባካችሁ ወደዚህ ትመጡልናላችሁ። ስሜ ሙሉ ቸኮል ይባላል። የአንድ ሴት ልጅ እናት ነኝ። እናትነት በጣም ትልቅ ጸጋ ነው። እናት ስለሆንኩኝ እግዚአብሔር ይመስገን ደስ ይለኛል። አመሰግናለሁ። ስሜ ሜላት ይባላል። የአንድ ወንድና የሁለት ሴቶች ልጆች እናት ነኝ። እናትነት ለኔ ከእግዚአብሔር የተሰጠ በጣም ትልቅ ጸጋ ነው ብዬ አምናለሁኝ። ለዚህም ደግሞ እግዚአብሔርን በጣም አመሰግናለሁ። ደስ የሚል የህይወቴ አንዱ በጣም ደስ የሚለኝ አንድ አካል እናት በመሆኔ ስለሆነ በጣም እግዚአብሔር ይመስገን አመሰግናለሁ። ሰላም ጤና ይስጥልኝ። ራሔል አምባቸው እባላለሁ። በሙያዬ የጤና ባለሙያ ነኝ። የሁለት ልጆች እናት ነኝ። እናትነት በጸጋዎች የተሞላ ትልቅ ኃላፊነትና ስራ ነው። ያንን ጸጋና ኃላፊነት ከእግዚአብሔር ዘንድ ስለተሰጠኝ በጣም ደስተኛ ነኝ። ያንንም ኃላፊነቴን እወጣለሁ ብዬ አስባለሁ። አመሰግናለሁ። ስሜ ዝናሽ ዘሪሁን እባላለሁ። የሁለት ወንዶች ልጆች እናት ነኝ። እናትነት ለኔ ልዩ ጸጋ ነው ከእግዚአብሔር የተሰጠን እና በጣም ነው እናት በመሆኔ ሁሌም አምላኬን አመሰግናለሁ። እናት መሆን ልዩ ስሜት አለው። አመሰግናለሁ። ስሜ ሄለን ሽፈራው ይባላል። የአንድ ወንድ ልጅና የአንድ ሴት ልጅ እናት ነኝ። እናትነት ማለት ትልቅ በረከት ነው። በእግዚአብሔር የተሰጡኝ ጸጋዎች ናቸው። በልጆቼ ደስተኛ ነኝ። ስለዚህ እንግዶቻችን በዚህ ተገኝተዋል። ወደ ፕሮግራማችን እንሄዳለን። የሐሳባችን የሚሆነው መስመሮች ተዘጋጅተዋል። መሀለኛው መስመር ምንም ሐሳብ የለኝም፣ እዚህ ጋር እስማማለሁ። የመጨረሻው መስመር በጣም እስማማለሁ። ቢጫው መስመር አልስማማም። የመጨረሻው ቀዩ መስመር በጣም አልስማማም። ሐሳቦችን እናነሳለን። ሐሳቤን ይወክልልኛል የምትሉት መስመር ላይ ሄዳችሁ ትቆማላችሁ ማለት ነው። መልካም ቆይታ። አሁን ምንም ሐሳብ ስለሌላችሁ ባካችሁ ወደዚህ ትመጣላችሁ። እናቶች ቤት ሆነው ልጆቻቸውን ከማሳደግ ይልቅ በራሳቸው ሙያ ላይ ማተኮራቸው የበለጠ አስፈላጊ ነው። እናቶች ቤት ሆነው ልጆቻቸውን ከማሳደግ ይልቅ በራሳቸው ሙያ ላይ ማተኮራቸው የበለጠ አስፈላጊ ነው። ሜሉ ለመመለስ ፈጣን ናት። እሺ ከሄሉ እንጀምራለን። ምን ሐሳብ አለሽ? ለምንድን ነው በጣም ያልተስማማሽ? አስፈላጊ አይደለም ያው ግዴታ ካልሆነ በስተቀር ያው ግዴታ አስገዳጅ ሲሆን፣ ምክንያቱም ልጆች በእናት እጅ ቢያድጉ ተመራጭ
እንደዛ ብዬ ነው የማስበው። ኦኬ። ስለዚህ የግድ ካልሆነ ቢሆኑ የተሻለ። እሺ ዝኑ? አዎ ቢቻል ራሳችን ብናሳድግ ጥሩ ነው ብዬ አስባለሁ። በራሴ ልጆቼን እያየኋቸው ራሴ ቢቻል ምንድን ነው ያለው ጥቅም? ያለው ጥቅም ያው ለሰው ሰተናል የምንወጣው ስንወጣ ብዙ አይነት ጸባይ ለምዱብሻል። የሰው ሲቀያየር ምን ሲል እንደገና ደግሞ ጥሩ እድገት ላይ ላይሆኑ ይችላሉ ብዬ ነው የማስበው እና በእኔ እጅ ቢያድጉ ደስ ይለኛል። የተሻለ ነው። እናታቸው የምትሰራው ምግብ እየበሉ ራሴ እያጠብኩ እሺ ሪች ትስማሚያለሽ? አዎ በጣም እስማማለሁ። ላይ ያልሆንኩበት ምክንያት አለኝ። እናቶች ውጭ ወጥተው መስራት አለባቸው ብዬ አስባለሁ። ከዛ አዘሴም ታይም ደግሞ ልጆቹንም መንከባከብ አለባቸው። ምክንያቱም በተለይ ሴት ልጅ ሲኖርሽ ያንቺን የመጀመሪያዋ ትምህርት ቤት ለልጆች እናት ነችና የኔን አራያ ደግሞ ተከትለው መስራት እንደሚችሉ ውጪ ወጥተው ማህበረሰቡን ማገልገል እንደሚችሉ የተሻለ ነገር ማድረግ ማግኘት መምራት ምናምን ኤቭሪቲንግ እንደሚችሉ ፖቴንሻል እንዳላቸው ለልጆቼ ማሳየት ፈልጋለሁ። ወጥቼ ሰርቼ አዘሴም ታይም ደግሞ ለነሱም ደግሞ ጊዜ መስጠትም ደግሞ ፈልጋለሁ። እንደ እናትነቴ የሚጠበቅብኝን ነገር ደግሞ ማድረግ ደግሞ ፈልጋለሁ። ስለዚህ ውጪ ወጣ መስራቷ ምንም ጥያቄ ነው፣ ግዴታ ነው። ምክንያቱም ለልጆቼ በቃ እንትን መሆን አለብኝ። ትልቁን ድርሻ የምወስደው ወጥቼ ስሰራ ነው። እንደምትችል ልጄ ማወቅ መቻል አለባት ማለት ነው፣ ሁሉንም ነገር ማድረግ የምችል። ስለዚህ ሁለቱም ባላንስ ማድረግ አስፈላጊ ነው ብዬ አስባለሁ። እሺ ሜሉ በጣም ተስማምተሻል? አዎ እኔ ተስማማውበት ምክንያት ከሁለቱም ሳይድ ስለማውቀው ነው። ምናልባት 3 ልጆች አሉኝ። የመጀመሪያ ልጄን ስወልድ 2 ዓመት ቁጭ ብዬ ነው ያሳደኩት። ስራ አልሰራውም። ከዛ ደግሞ 2/3ኛውም ስወልዳቸው ግን ደግሞ ላይክ በ3 ወር በ4 ወር ያው ማተርኒቲ ሊቭ ቆይቼ ነው የወጣሁት ጥያቸው ማለት ነው። እና ልክ ነው ቁጭ ብለን ብናሳድግ አይቼዋለሁ፣ የሆነ ጥቅም አለው። ከዛ ግን ሞር ለኔ ቫልዩ የሰጠሁት ወይም በቃ ቫልዩ የሰጠሁት ላይክ ወጥቼ በምሰራባቸው በሁለተኛና በ3ኛ ልጆቼ ያለውን ጥቅም ነው ለኔ ይገባኝ። ለዛ ነው በጣም የተስማማሁት። ሁለቱንም ሳይድ ስለማየው ኮምፔር አድርጌ አወዳድሬ ነውና ስለዚህ ቁጭ ብዬ ሳሳድግ የሆነ ቫልዩ ይኖረዋል። ግን ደግሞ ለኔ የሚበልጥብኝ ወጥቼ ስሰራ ነው። ሞር ወጥቼ ሰርቼ ለልጆቼ መሆነው ቤት ውስጥ ስትሆኝና ውጭ ስትሆኝ የተለያየ ነው ለሴት ልጅ ማለት ነው እንግዲህና ቤት ውስጥ ስትሆኝ ሞር የመጎዳት ነገር ይኖረዋል ለሴት ልጅ። ስራውም ልጅ መያዙም የራሱ የሆነ ጉዳት ይኖረዋል። ከዛ ደግሞ ወጥተሽ ስትሰሪ ግን አንደኛ በተማርሽበት ወይም ባለሽ ሙያ ታገለግያለሽ። ፕላስ ልጆችሽ ደግሞ አፕዴትድ ወይም ራስሽን አሳድገሽ ደግሞ ያለንትን ማሳየት ትችያለሽ ብዬ አስባለሁ። ግን ሞር ጥቅሙ የሚጎላው ወጥቼ በሰራሁባቸው በሁለቱና በ3ኛ ልጆቼ ያለውን ነው ለኔ ሞር ቫልዩ የሰጠሁት። ለዛ ነው በጣም የተስማማሁት ማለት ነው። በጣም ደስ ይላል። እሺ ሙሉ? ብዙውን ያው ሙሉ ብላኛለች። ግን ያው እኔ በደንብ የተስማማሁበት ምክንያቱም ሴት ልጅ በደንብ ወጥታ መስራት አለባት። ምክንያቱም ለልጇ የሚያስፈልጋትን ነገር የምታገኘው ወጥታ ስትሰራ ነው። ስለዚህ ግዴታ ነው ወጥታ መስራት። እሺ ወደ ቦታችሁ ተመለሱልኝ። አንድ ሀሳብ ብዙ ጊዜ የሚታሰበው ምንድነው ወጥቶ መስራት ያለበት ወጥቶ ቤተሰቡን ሰፖርት ማድረግ ያለበት ወንድ ልጅ ነው። ስለዚህ ወንድ ልጅ ከወጣ ብዙ ጊዜ ወንዶችም ጋር ወይም ባሎችም ጋር ያለ አስተሳሰብ ስለሆነ ነውና ወንድ ልጅ መጥቶ ፋሚሊውን ሰፖርት ካረገ የእናት መውጣት ብዙ አስፈላጊ አይደለም። ኢንቫይሮንመንቱም በጣም አብዛኛው የማህበረሰብ ክፍል እንደዛ የሚያስብ ይመስለኛል። ስለዚህ እናንተ እዚህ ጋር ምንድነው ያላችሁ ሀሳብ? ይሄ ድሮ የቀረ ሀሳብ ነው ብዬ አስባለሁ። ማለት አሁን ባለንበት ጄኔሬሽን ሴቷ ወደ ቤት ወንዱ ወደ ውጭ የሚል አስተሳሰብ አለ ብዬ አላስብም። ሜቢ ላይክ 80% የሚሆነው ወንድም ሴትም ይሰራል በዚህ ጄኔሬሽን ባለንበት ዘመን ማለት ነው። የድሮ አስተዳደግ ላይ በድሮ እናት በአባቶቻችን ላይ ሊኖር ይችላል። አሁን this time around ግን ላይክ እንደዚህ አይነት እንትን ያለ አይመስለኝም። ግን መሆንም ያለበት እኩል እንደውም ሴትን ማስተማር ማህበረሰብን ማስተማር ይባላል እና እሱ ደግሞ ሞር በጣም ጥቅም አለው ብዬ አስባለሁ። አሁን ስለዚህ ሁለቱም ወጥተው ሲሰሩ ነው ጥሩ የሚሻለኝ ለኔ ማለት ነው ብዬ አስባለሁ። እሺ ሪድ? እንደዛ ነው። ምክንያቱም ሴት ልጅ ከቤቷ አልፋ ማህበረሰቧን ማገልገል ግልጋሎት ላይ መሰማራት የምትችል ትልቅ ፖቴንሻል
ያላት ነች። ብዙ ጊዜ እናት ስትሆኚ ብዙ ፖቴንሻሎችን አብረሽ ዴቨሎፕ ታደርጊያለሽ። በጣም የሚገርሙና ማህበረሰቡንም ዓለምንም የማገልገል በተለይ አሁን ደግሞ እያየን ነው በመሪነት ደረጃ አገርን ሲመሩ ምን ሲሉ በጣም እያየን ነውና ትልቅ ፖቴንሻል ያላት ነች እናትና ወጣ ማገልገል ለሌሎችም መትረፍ የምትችል ነች። በልጆቿ ብቻ መገደብ የለባትም። በልጆቿ ብቻ መገደብ የለባትም ማለት ነው። እሺ ሌላኛው ሀሳባችን ሁሉም እናቶች ስለማያምኑ ነው እንጂ ከልጆቻቸው አስበልጠው የሚወዱት ልጅ አለ፣ ወይም ቤት ውስጥ ልጆቹን ሲወዱ ያበላልጣሉ። ስለማያምኑ ነው እንጂ ሁላችሁም ተስማምታችኋል። እሺ ከሙሉ ጀምራለሁ። እኔ እንደሚታወቀው አንድ ልጅ ነው ያለኝ፣ ግን በጓደኛዬ አውቀዋለሁ። ስለዚህ ምክንያቱም እላታለሁ የሚታይ ነው ያለባት፣ እሷ ግን ኖ ነው የምትለው፣ እንደማታዳላ ወይም እንደማታበላልጥ አታምንም። ግን ሜቢ አሁን አሳምኛታለሁ። ግን ስለዚህ ፈልገውም ሆነ ሳይፈልጉ የሆነ ስሜት አላቸው ለአንደኛው ልጅ ማለት ነው። ስለዚህ ያዳላሉ። እሺ ሄሉ? እኔ ያው ትንሽ ስለሆነች ወደ ትንሿ ለትንሿ ያው ትንሽ ስለሆነች እንጂ ማዳላት አይደለም። እሺ እንጂ እንደመጀመሪያ አይሆንም። ለዝኑ ከባድ ይመስለኛል ልጆችሽ መንታ ስለሆኑ ከባድ ነው። ግን ያው አለ አይደል? በ5 ደቂቃ ልዩነት ነውና እንደመጀመሪያ ያላለችው ግን ደግሞ አለ የራሳቸውም ተፈጥሮ አለ። አሁን እኛ ከፍቅር ካለ መስጠት ሳይሆን ተፈጥሮ ነው እና የማሳዘን ነገር ነው እንጂ ሁለቱን እንትን ብያቸው አይደለም። ግን በቃ እንዴት ነው ለአንዱ ለየት ያለ ነገር አለሽ ማለት የሆነ ነገር በቃ አለ። እንኳንም አንድ ልጅ እና እናታችንም 6 ልጆች ነው ያሏት። ከ6ቱ ለአንዷ በጣም ታደላለች የሚታይ ማለት ነው። እና ያው የእሷም ምክንያት አላት የምታደላበት። ስለዚህ ከፍቅር አለመስጠት ሳይሆን አዘኔታ ነው። አዘኔታ ውስጥ ደግሞ ፍቅር አለ። ያ ነው ግን አዳላች የሚባለው ያኛው ነውና። እሺ ግን አታምኑም አይደል? አታምኑ ማድላቴ ነው። አይ ለአንዱ ለየት ያለ ፍቅር እንዳለሽ ወይም እንደምታበላለጫቸው። አይ ፍቅር ማለት አይደለም፣ ለሁለቱም ነው ፍቅር ያለኝ። ግን በቃ እኔ ለራሴ ያሳመንኩት ማዘንን ነው እንጂ እሺ ሜሉ 3 ልጅ ለ3 ልጅ አንዱ ይበልጣል። ኦፍ ኮርስ እንዳልሽው አናምንም። ምክንያቱም እናት ሆነሽ ከአንዱ ልጅሽ አስበልጠሽ መውደድ ማለት በጣም የማይሆን ነገር በቃ። ግን እንደተባለው የምታዝኝለት የምትሳሽለት ልጅ ግን ይኖራል በመካከል ማለት ነው። እኔ ያው ቅርብ ነው የወለድኩት። ስለዚህ 1 ዓመት ልጅ አለችኝ። ካሉኝ ልጆች ውስጥ በጣም መሳሳላት እንደውም እሷ ነች። አሁን ላይ በጣም እገዛ ኬር ስለሚያስፈልጋት ነው እንጂ ይሄን ልጅ በጣም ወደዋለሁ ይሄን ልጅ በጣም ወደዋለሁ ብዬ የምለያቸው ልጆች አይደሉም። ግን አታምኝም ወይም ለነሱም ሰውን ቢጠይቅሽ አታምኝም ከሌላ ላይ ይሄኛው ልጅ አስበልጬ እወዳለሁ አልልም። ግን ምትሳሽለት ትንሽ መካከል ላይ ይኖራል ያስባል። እሺ እኔም እንደዛው ነው። በፍቅር ደረጃ እኔ አሁን ወንድና ሴት ነው ያሉኝ። እንደውም ወንዱ ትንሽ ነው ገና የ2 ዓመት ከምናምን ነው። ግን ለሴቷ ሞር ኬር ይፈልጋሉ ብለሽ የምታስቢው አለ። የሆነ በራስሽ እኮ ነው። እነሱ እኮ ስትሮንግ ምናምን ሊሆኑ ይችላሉ። ልክ ነኝ ብዬ አላምንም። ግን ዊክ ነች በቃ ሞር የኔ ሰፖርት ያስፈልጋቸዋል ሞር እንትን ያስፈልጋቸዋል ብለሽ የምታስቢው አለ። ዝም ብለሽ የእናትነት ሀሳብ ነው ይሄ በፍቅር ደረጃ ሳይሆን ዊክ ናቸው በቃ የኔ ገዛ በደንብ ያስፈልጋቸዋል የምትይው ወይ ትኩረት የምታረጊበት ልጅ ይኖራል። እና ግን ያው አናምንም እውነት ነው። ለሌላ ሰው ከውጪ የሚያየው እንደዛ ሊሆን ይችላል። እንደ እናትነት ደግሞ የምታሳምኚው ራስሽን አለሽ። ሞር ሰፖርት ማድረግ አለብኝ በቃ ይሄኛውን ብለሽ ያው ፍቅርም ሊሆን ይችላል። እዚህ ጋር ሪች ካነሳችሁ እናት ወንድ ልጇን ነው የምትወደው፣ አባት ደግሞ ሴት ልጁን ነው ሞር የሚወደው የሚባል ነገር አለ። እዚህ ጋር እስቲ ያላችሁ ሀሳብ? አሁን በአሁኑ ትውልድ ብዙ ልጆች ወደ አባታቸው ናቸው።
እውነት እኔ አሁን ሁለቱም ወንዶች ናቸው። ግን የኔ እንዴት ነው አንዱ በጣም አባቱ ወደ አባቱ ነው፣ አንዱ ግን ወደ እኔ ነው። ያንቺስ? እኔ ለሁለቱም ነኝ። እሺ ሜሉስ? ወንድም ሴትም ልጅ ነው ያለሽ አይደል? እኔ እንደዛ ነው። ሴት ልጅ ወደ አባት፣ ወንድ ልጅ ወደ እናት የሚሆነው ተፈጥሮ ነው፣ የተፈጥሮ ጉዳይ ነው ብዬ ነው የማስበው። ላይ ተቃራኒ ጾታ መሆኑ በተለይ የመጀመሪያ ልጅ ወንድ ከሆነ ምንም ጥርጥር የለውም ወደ እናት ነው የሚሄደው እንትኑ። ሴትም ብትሆን እኔ ለምሳሌ እንዳልኩሽ 3ኛ ልጅ ሴት ናት፣ ገና 1 ዓመቷ ነው። አሁን ራሱ በጣም በግልጽ በሚታይ እንትን አባቢ ማለት ይቀናታል። በስልክ ራሱ ስታወራም ስታገኘውም ሞር አባቢ ማለቱን ይቀናታል። ያ አሁን አውቀው አይደለም ተሰምቷት አይደለም፣ ግን ኔቸሩ ነው። ግልጽ እንትኑን ልዩነቱን እንኳን አታውቀውም የእናትና የእንትንን። ግን ሪሊ ባይ ኔቸር ግን ሴቶች ወደ አባታቸው ይሄዳሉ። አባቶችም ኖርማሊ ወደ ሴት ልጆች የሚሄድ እንትን አላቸው። ስለዚህ ወላጆቹ ደግሞ ሞር የሚቀርቧቸው ልጆች የመውደድ ነገር አለ ማለት ነው። ወደ ወንድ ልጅ የሚሄድ ሴት ወደ እናት ወደ ወንድ ልጅ፣ አባት ደግሞ ወደ ሴት ልጅ የሚሄድ እንትን አለ። ሶስተኛው ሀሳባችን ለልጆቻችን ጥቅም ከሆነ ወላጆች ልጆቻቸውን ማሸት ችግር የለውም። ራሄል ግድ የላት ወይም ምንም ሀሳብ የላት። እሺ ልክ ነው ልክም አይደለም ማለት ይከብደኛል። እዚህ ላይ ማለት ምን አይነት ውሸት ነው የምትዋሹ? ለልጆቻቸው ጥቅም ነው የሚለው። ስለዚህ ለልጆቻችን የሚጠቅም ነገር ምክንያቱ ነው ለልጆቻችን የሚጠቅመው። በኋላ ፋይንድ አውት የሚያደርጉት ውሸት ከሆነ ኮምፕሊኬትድ ይሆናል። በኋላ ላይ ከባድ የሚያገኙት እውነታ ከሆነ በኋላ ላይ መልስ ላጣም እችላለሁ። የማያገኙት ከሆነስ? የማያገኙት መልስ የለም። ልጆች ግን የማያገኙት ከሆነ ሁለቱንም ባላንስ ቢሆን ብዬ አስባለሁ። ከዛ እሺ ሜሉ? እሺ ላይክ አሁን ውሸት ነው ብለን አንነግራቸውም። ላይክ እንደምንዋሻቸው እኮ አያውቁም። ግን ውሸትም ከኛ እንዳይለምዱብን ስለምንፈራ ማለት ነው። ግን ለራሳቸው ጥቅም ሲባል አሁን እነሱ ክፉንም ደጉንም ገና መለየት ካልቻሉና የሚጠቅማቸው ከመሰለኝ እኔ ምደብቀው ወይም ደግሞ መዋሸው ነገር ይኖራል እነሱን እስከጠቀመ ድረስ። ምክንያቱም ገና ለይተው ስለማያውቁት ነገሩን ነው እንጂ የዋሻችሁ ነው የሚለውን ነገር ግልጽ አይወጣም። እሱ ነገር ግን ሰምሃው የምትደብቂያቸው ነገሮች ይኖራሉ ለነሱ ጥቅም ሲባል። ላይክ ቢያውቁት የሚጎዳቸው ሊሆን ይችላል። ባይሰሙት እንደውም ይሻላል የምላቸው ነገሮች ላይ ይጠብቃለሁ። ስሜታቸውንም ለመጠበቅ አንዳንዴ የማስበው ደግሞ እንዳይጎዳብኝ ስሜታቸውን እንዳይጎዳብኝም ብዬ መዋሻው ነገር ይኖራል ማለት ነው። ግን ውሸትን እንትን ለማለት አይደለም። ይሄኛው መደበቅ በሚለው ቢያዝልኝ ደስ ይለኛል ማለት ነው። በጣም ጥሩ ፖይንት ነው። መዋሸት የሚለው ጥሩ ያልሆነም ሚኒንግ ስላለው መደበቅም በሚለው ቢስተካከል በሚለው ቢያዝ። ስለዚህ ለእነሱ የማይጠቅም ለእድገታቸው የማይሆን ነገር ካለ ነገሩን እናደርጋለን፣ እንደብቃለን፣ እንዋሻለን ሳይሆን። እሺ ዝኑ ወደዚሁ ልቀጥል። ያው ሜሉ ካለችው የተለየ የለኝም እና በእነሱ ያው እነሱ በሚያስብ የልጆቹን እንደ ልጆቹ ሁኔታ እድሜም አለ። በቃ አይጠቅማቸውም ያ ነገር። ስለማይጠቅማቸው መስማትም የለባቸውም ብዬ ነው የማምነው። ስለዚህ ዘለቄታ ያለው መደበቅ አይደለም እኮ ይሄ እንደ እድሜያቸው ነው እና የሚጠቅማቸውና የማይጠቅማቸውን መለየት አለብን። እዛ ጋር እንዳለችው ስሜታቸውን የሚጎዳ ነገር ሊሆን ይችላል። እንዳይጎዳ ስሜታቸው ደብቃለሁ። እሺ ለስሜታቸው ስለምንጠነቀቅ እንደብቃለን ማለት ነው። እሺ ሄሉ? ይሄ መዋሸት አይደለም፣ ግን አንዳንድ ነገር ማወቅ እነሱ ማወቅ የሌለባቸውን ነገር ትደብቂያቸዋለሽ። እንዲያውቁት አትፈልጊም። ያው ግድ እድሜያቸውም አንድ ይወስነዋል። ሁለተኛ ትልቆቹም ሆኖ የማትነግሪያቸው ነገር ይኖራል። ስለዚህ እንጂ መዋሸት አይደለም፣ ውሸት እንዲማሩ አይደለም። እሺ ሙሉ? ያው ልጄን ይጠቅማታል ብዬ ካሰብኩኝ ሜቢ ውሸት ላይሆን ይችላል። ግን ለእሷ የሚጠቅም ከሆነ አንድ ነገር ደብቄ ሜቢ እንደው እድሜዋ ትልቅ ስትሆን ብታውቀው ችግር የለም። ስለዚህ አሁን ላይ ግን ለእሷ የማያስፈልግ ነገር ከሆነ ደብቄ ያው ስታውቅ ሜቢ ስታድግ
የምታውቀው ሊሆን ይችላል፣ ማወቅም ካለባት ማለት ነው። እሺ ተመልካቾቻችን ከእናቶች ጋር ያለን ፕሮግራም እንደቀጠለ ነው። እናንተም በቤታችሁ ሆናችሁ ያላችሁን ሀሳብና አስተያየት ሼር እንድታደርጉን እንፈልጋለን። በዛው የዋን ፕላኔት ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዶቻችን መጀመሪያ እናንተ ልጆች የወለዳችሁበትን ሞመንት ታስታውሳላችሁ። ከዛ ለእናቶቻችሁ የነበራችሁ ስሜት እንዴት ነው? አልጨመረም? ቫልዩአችሁ ለእኛ እናት ክብርም ፍቅሩም ሁሉም ነገር ይጨምራል። እናት እንዴት ነበር ግን ስሜቱ መጀመሪያ የወለድሽው ልጅ? የመጀመሪያ ልጅማ በጣም ለየት ያለ ነው። ከባድ ነው። ያው ምጡም ምኑም ፔኑም የመጀመሪያሽ ነው። ከዛ ደግሞ የመጀመሪያ ጊዜ እናት የሚያደርግሽ የመጀመሪያ ልጅ ነው። በጣም ኤክሳይትመንት አለ። በዛው ልክ ደስ የሚል ስሜት አለው የመጀመሪያ ልጅ ማለት ነው። እናትሽን ሪሊ የምታመሰግኙም በጣም የዛኔ ነው የሚገባሽ የእናትሽን ማለት ነው ሁሉም ነገር ማለት ነው። በጣም ልዩ ስሜት ነው። ሰውን ያህል ፍጡር ወልደሽ በእጅ ስትይዢ የእግዚአብሔርን ጸጋ የምታይበት ትክክለኛ እንዴ ፈጣሪ የምትይበት ከዛ እናትሽ ደግሞ ያለፈችበትን እንትንም አንደርስታንድ የምታረጊበት በብዙ ነገር ሌላ ዓለም በህይወትሽ ሌላ ገጽ ነው የምትከፍቺው እና በጣም የተለየ ስሜት አለው እጅግ በጣም። እሺ ዝኑ የመጀመሪያ ልጅ ስትወልጂ ያው የማታውቂው ስሜት ነው፣ የተደበላለቀ ስሜት ማለት ህልምም ነው የመሰለኝ ማለት በቃ እውነት የእግዚአብሔር ስራ የምትደነቂበት ከዛ ለእናትሽ ያው ከነበረው ደግሞ ልዩ ፍቅር እና እኔ ሳያት በቃ አልቻልኩም። ልታይኝ መታ ሳያት በጣም ስሜታዊ ነበር። ነው። እሺ ያው የመጀመሪያ ልጅ ልዩ ነው፣ ለልጁ ለኛም ለየት ያለ ነው። በተለይ ለኔ እንዲህ ልጅም የለም ለየት ያለ ነበር ለሁሉም ለእህቶቼ። የእናት ደግሞ ያው አይነገር በጣም ከባድ ነው። እሺ ያው ብለውታል፣ ግን የሆነ ደስታም ይሰማሻል። እንደገናም ደግሞ የሆነ አታምኝም፣ የሆነ እውነት ወልጄ ነው አይነት ነገር ነው እየተነሳሽ ታየዋለሽ መሀል መሀል ላይ። እውነት እና ደግሞ የዛ ጊዜ ነው ለእናትሽ ማሰብ የምትጀምሪው ማለት ነው። እና እንደዛ እናትነት በጣም ትልቅ ጸጋ ነው በእውነት። በጣም ደስ ይላል። ስሜታዊ ሆናችሁ እሺ ሌላኛው ሀሳባችን ወንድና ሴት ልጆችን ማሳደግ ፈጽሞ የተለያየ ነው። ወንድና ሴት ልጅን ማሳደግ ፈጽሞ የተለያየ ነው። ለእናንተ ምንም ልዩነት የለውም? ወንዶች ናቸው። ስለዚህ አላውቀውም። ስለዚህ የሴት ልጅ አታውቂውም? የወንድን ብቻ ነው የምታውቂው። እሺ ሄሉ፣ ወንድና ሴት ልጅን ማሳደግ የተለያየ ነው? እኩል ነው። ምንም ልዩነት የለውም? ምንም ልዩነት የለውም፣ አንድ ነው። እሺ ሙሉ፣ እኔ ያው ወንድ ስለሌለኝ የሴቱ ነው የማውቀው። ስለዚህ ያው ሄሉ፣ ወንድና ሴት ልጅን ማሳደግ ለአንቺ እኩል ከሆነ የተሳሳተ መስመር ላይ ነሽ። አትስማሚም ማለት ነው? አልስማማ። እሺ እኩል ትንሽ እንኳን ልዩነት የለውም? ምንም እኩል። ስለዚህ በጣም አትስማሚም ማለት ነው? እሺ ሜሉ? እሺ እኔ ምስማማው ሴትና ወንድ ከተፈጥሮም ከስሜታቸው ኢሞሽናቸውም ሲጀምር የተለያዩ ናቸው። ስለዚህ ስታሳድጊም ያንን እየጠበቅሽ ነው የምታሳድጊው። ማለት ወንድ ላይ ትንሽ ከበድ ጠበቅ ትችያለሽ፣ ሴትን ደግሞ እንደ ሴትነቷ ትንሽ እያባበልሽም ምንም እያልሽም ሊሆን ይችላል። እኔ ሁለቱም አሉኝ፣ ሁለት ሴቶችና አንድ ወንድ ነው ያለኝ። እኔ ወንዱ ላይ ትንሽ ጠበቅ ወይ አላረ አቀጣጥሹላ ከእንትኑ ከንግግሩም ከምንም ይለያል። ሴትን ግን ላይ ካላረል በደንብ
ለየት አድርጎ የማሳደግ አለ። ተፈጥሯዊውንም ምኑንም እያስረዳሻት ነው የምትሄጂው ማለት ነው። ወንድ ላይ ትንሽ ጠበቅ ማለት ነገር ዲስፕሊኒንግ ላይ አለኝ ያስባል። ተፈጥሯቸውም በጣም የተለያየ ነገር ይጠይቃል ይፈልጋል ያስባል። እንደ የተፈጥሯቸው ነው የምትለያቸው። ኦፍኮርስ እንደ ልጅነታቸው አይደለም፣ ግን ተፈጥሮ በሚጠይቀው በሁለቱም ሴት ለብቻ ወንድ ለብቻ የተለያየ ተፈጥሮ ስላለው ያንን ለይቼ ነው ማሳደግ የተለየ ነው በቃ እንትን ነው ብዬ ነው ማምነው። እሺ ሪች እኔ ጋርም እንደዛ ነው። ካታጎሪ ከመስጠት ሳይሆን ይሄ ምናልባት የተለየ ወንድና ሴትን በጾታዊ እንትን የመለየት ሳይሆን ኔቸራቸው ራሱ ፈጣሪ ራሱ እንትን ሲላቸው በጣም ከሚያሳዩት ባህሪ ራሱ ያው ሴቷን ካሳደኩበትና ይሄ ወንዱ በጣም የተለያዩ ናቸው። ባሽ ሴቷም በተፈጥሮም በሆርሞን በኤቭሪቲንግ በጣም የተለየች ነች ሴቷ፣ ወንዱም ደግሞ እንደዛ። ከዛ ሲያድጉ ራሱ በባህሪ ራሱ በጣም ነው የሚለያዩት። ከዛ ሴቷ ያላት ባህሪ ያለ እንደዛ እንደ ሴትነቷ የምትይዣታል አንቺን መስላ አንቺን እንትን ብላ እንትን የምትልልሻለ። ወንዱም ደግሞ እንደዛው የተለየ እንትን ያለው ከጨዋታ አመራረጥ እንኳን ስታያቸው በጣም የተለያየ አመራረጥ ነው ያላቸው። እሱ መኪና ምናምን ማየት ነው የሚፈልገው። ከዛ እሷ ደግሞ የሆነ የሴቶች ምናምን ቀሚሶች መለየት፣ መልበስ፣ መስፋት ምናምን የሚፈልገው እሱ በመኪና ማሯሯጥ ነው የሚፈልገው ወይ ሳይክል መንዳት ነው የሚፈልገው ምናምን። እንደዛ እንደየፍላጎታቸው ትይዣቸዋለሽ ነው እንጂ ጾታዊ እንትን ያለውም ግን የተለያየ ኔቸር ነው ያላቸው ፈጣሪ ራሱ። በጣም ያልተስማሙትንና ምንም ሀሳብ የሌላቸውን ጥያቄ መጠየቅ አትፈልጉም? ያው ሲወልዱ ያዩታል ነው ልዩነቱን። እሺ የአሁኑ ሀሳባችን እስካሁን ከነበረው ትንሽ ለየት ይላል። ትልልቅ ልጆች እንዳሏችሁ አስቡና ወይም አሁን ላይ ያሉበት እድሜ ደረጃ ላይ ሳይሆኑ እንዳደጉ አስባችሁ እና የፍቅር ግንኙነት የሚያስጀምር እድሜ ላይ ናቸው እንበል። ስለዚህ እናቶች በልጆቻቸው የፍቅር ግንኙነት ውስጥ በጭራሽ ጣልቃ መግባት የለባቸው። እስኪ ከተስማሙ ሰዎች እንጀምራለን። ሙሉ እኔ የተስማማውበት ምክንያት ሜቢ እኔ ያሳለፍኩትን ኤክስፒሪየንስ ሼር ለማድረግ ምክንያቱም የሆነ ብዙ ነገር የምትነግሪያት ነገር ይኖራል። ስለሷ ስለውሏ ሜቢ ብታወራኝ እኔም ያሳለፍኩትን ነገር ብትነግረኝ ይሄ ምንድነው ኤክስፒሪየንስ ሼሪንግ ይሆናል ማለት ነው። ስለዚህ ግን ጣልቃት ገቢያለሽ አልገባ ስለዚህ ጣልቃ ትገቢያለሽ ማለት ነው። ያንቺን ያሳለፍሽውን ነገር ከመንገር ያለፈ ጣልቃ ገብተሽ ወይ ማስቆም ወይ መንገር ወይ ደግሞ ሊቀጥል መንገር ስለዚህ ጣልቃ ገብተሻል። እሺ ሄሉ፣ የልጆቻችን የፍቅር ምርጫ ላይ በጭራሽ ጣልቃ መግባት የለብንም ብለሽ ታስቢያለሽ? አዎ በጭራሽ። ስለዚህ ሮንግ የሆነ ነገር እያደረገ የምታዩ ልጅሽን ያው ከመምከር ባለፈ ምክር ነው እንጂ ጣልቃ መግባት አልፈልግም። እሺ ዝኑ፣ ወንዶቹ ማለት ነው በሚያመጧቸው ሴቶች ጣልቃ ትገቢ? ትገቢያለሽ? አልገባም። እሷንም ነው ሀሳቧን ያስቀየርሻት። እሺ ሜሉ፣ እኔ ጣልቃ መግባትን በአንድም በሌላ መልኩ መግባት አይቀርም። መግባት አይቀርም ብላለች ማለት እንደተባሉ ነው። ኤክስፒሪየንስ ሼር ብታረጊ ይሄ ነው ስትይም እኮ ስቲል ጣልቃ ገባን ነው ብዬ ነው የማስበው። ሀሳብን ሼር ስታረጊ ማለት ነው። ስለዚህ ገብቼ ይሄ ትሆናለች እቺ ትሆናለች አትሆን አይሆንሽም አይሆንሻል ከማለትም ባሻገር ግን እንደ ሀሳብ የሆነ መጥፎ ነገር እንደተባለው ልጄ ማይሆን ሴት ይዞ ወይ ማይሆን ወንድ ይዛ ብትመጣ ሀሳብ መስጠቴ ጣልቃ እንደመግባት ነው የሚቆጠረው ሬዲ ማለት ነው እንጂ የሆነ ሰው ዝም ብሎ ቢያመጡ አይ ዝም ብዬ አክሰፕት ከማድረግ ይልቅ ሀሳቤን ላይክ እንትን የሚል ሀሳብ ሰጣለሁ። ስለዚህ ወይ እንዲያስቆሙ ወይ እንዲቀጥሉ ሰማው ትነግሪውና ምርጫ ይሰጣል። ግን ስቲል ጣልቃ ግን እገባለሁ በአንድም መግባት አይቀርም። መዘጋጀት ይዘጋጁ።
እኔ በደንብ ነው የምገባው። ምንም በቃ ጥያቄ የለውም። በደንብ ነው የምገባው ማለት በጣም ነው የምገባው። ምክንያቱም ነገን ልጆቼ ሰፈር የሚያደርጉበትን ህይወት እንዲኖሩ አልፈልግም። ምክንያቱም አንቺ ያሳለፍሽውን ታስቢያለሽ፣ ያለውን ሁኔታ ታያለሽ። ብዙ ጊዜ ፍቅር ላይ ሲሆኑ ላያገናዝቡት ላያስተውሉት የሚችሉት ጉዳዮች አሉ። በተለይ በሴቷ ልጄ እዚህ ዳይቭ ነው የሚገባው። ቀጥታ በደንብ ነው የምገባው ማለት በቃ በደንብ አዌር መሆን አለባት። ወደፊት ትዳር ዘለቄታ ስለሆነ ዘላለማዊ ነውና ከዛ እግዚአብሔር ጣልቃ ይግባ መጀመሪያ ከኔ በፊት፣ ከዛ ከእግዚአብሔር ቀጥሎ ደግሞ እኔ እገባለሁ። ግን ያው ለእግዚአብሔር መተው ጥሩ ነው። ግን እኔም ደግሞ በደንብ ነው የምገባው ማለት በማገዝ ጋይድ በማድረግ ጣልቃ እገባለሁ። ስለዚህ ልጆችን ፕሮቴክት ከማድረግ አንጻር የወደፊት ፊውቸራቸውን ከማስተካከል አንጻር እሺ፣ ከዚህ ጋር ተያይዞ የልጆቻችንን ሁሉንም ሚስጥር ማወቅ አለብን ብላችሁ ታስባላችሁ? ሁሉንም? እሺ ከነገሯችሁ ስለዚህ ሁሉንም እንዳስተዳደግሽ ጓደኛ አድርገሽ ምናምን ካሳደግሽው ይነግርሻል። ግን ሞስት ፕሮባብሊ ላይነግርሽ ይችላል። ስለዚህ ምናልባት ማናውቅበት ቻንስ ይኖራል ሰምሃው ማለት ነው። የሚደብቁት ነገር ይኖራል። ግን አስተዳደጋችን ሞር ክሎስ አድርገን ልጆችን አቅርበን እንደ ጓደኛ ካሳደግናቸው ግን ቲኔጀርም እድሜ ላይ ሆነው ይሄ እንደዚህ አደረኩ ብሎ ሊነግሩ ይችላሉ። ሶ ኢት ዲፔንድስ እንደኛ አቀራረብ። እናንተ ግን ትናገሩ ነገር ለወላጅ እኔ አልናገር። ቅድሙ ላይ ለምሳሌ ኤክስፒሪየንስ ሼር አደርጋለሁ እሷን ብትነግረኝ እኔም የራሴን ብነግራት ብላለች። ዛት ይዝ ጣልቃ መግባት ለኔ ማለት ነው። እሱን ለምሳሌ እንዴት ታያለሽ? ያው አንዳንዴ ምንድነው እኛ ፍቅር ውስጥ ስንገባ ማንም ይንገርሽ ማንም የማዳመጥ አይነት ፍላጎት የላቸውም። በራሴም ሳይው ማለት ነው በፊት። ስለዚህ እኔ ማለት ያው ፍቅር እውር ነው አይደል የሚባለው። ስለዚህ ፍቅር እውር ስለሆነ መግባት አለባቸው ብለሽ ታምኛለሽ? አይ እንደዛ ሳይሆን በቃ ማገናዘብ እንዲኖርባት መምከር ነው ይመስለኛል የኔ እንትን ገልጠው እንዲያዩት ማገዝ። ልጆች መክረሽም ለምሳሌ ኤክስፒሪየንስሽን ነግረሻትም ይሄ እኮ አንቺ ያሳለፍሽው ነው የኔ ደግሞ ልዩ ሊሆን ይችላል ብላ እንትን ልትል ትችላል። ያኔ ስቴፕ ማድረግ አይኖርብሽም ወይ ሪሊ ወደዛ ነገር ውስጥ ሜቢ ማስቆም ትችላለሽ? ስቴፕ አደርጋለሁ የተቻለኝ ጨርሶ ማስቆም ብንችል እኔ ያን ነበር የምመርጠው። ለምሳሌ ራስዋይ ማስቆም ስለማልችል ግን የራሴን ጣልቃ ገብነት ግን አልገድበውም። እገባለሁ እሱ ልጆቼ ወሰዱትም አልወሰዱትም ሐሳቤን ከመስጠትና እነሱን ጎትቶ ለማውጣት ከመሞከር ግን እንትን አለ ራሴን አልገድበውም። ምርጫቸው የነሱ ነው ኮስቲል ግን ጣልቃ ገብነታችን ግን አስፈላጊ ነው። ፕላስ ዝም ብያ ላይ ለምሳሌ አሁን የእናንተ መልስ የሚሆነው ጣልቃ አልገባም ማለት ምንም ይምጣ በቃ አክሰፕት ታደርጋላችሁ ወይም ትወስዳላችሁ ማለት ነው። ያንን ግን አላይም። ከራሴ አንፃር ግን ማስቆም እንደማልችል ብችል እዛ ጋር ነበር ሬዱ ላይ ነበር የምኖረው። በቃ ይሄ ቶታሊ ገብቼ በቃ ፈርሰዋለሁ ምናምን ካልሽ እዛ ጋር ነው የሚሆነው። ግን እኔ ይሄ ፕሮባቢሊቲ ነው የራሴን እሞክራለሁ። ከፈለገ ይወስዳል። ግን ጣልቃ ገብነቴ እስከ መጨረሻው ጥግ ድረስ ግን እሞክራለሁ። መጨረሻ ላይ ግን እንትን ብለው ካልወሰዱ ይወስዳሉ ማለት ነው። ይሄ ነው የኔ ሀሳብ። የለሽም? የነሱ ሀሳብ ልክ ናቸው። እነሱ ግን ያው ራሱን ያውቃል ብዬ ነው ማስበው። ስለምናወራም ያው የደረሰው እሱ ስለሆነ ለዛ ነው ትንሿን በደንብ ትገነዘባለች። የሚገርምሽ ግን ስለሚያውቅ ጣልቃ አልገባም። የሚያደርገው ነገር ሁሉ ነገር ይነግረኛል። እኔም የራሴን እነግረዋለሁ። ባይሆን ባትሆኝሽ አትይም? ይሄ ነገር ባይሆን ባይቀጥል በቃ ትክክለኛ ነው ብዬ ነው የማምነው። የእሱ ምርጫ ወይ አለመሆኑንም ብታይ እኔ እንደዚያ ነው ማስበው። የማይሆነው ነገር አያመጣም ብዬ እላለሁ። ከእግዚአብሔር ጋር ነው ታዲያ። በእኔ አይደለም በእግዚአብሔር ነው ሁሉ ነገር። ዝኑ ስጋት አለባት እንዳይደብቃት ማለት ነው። አሁን ጣልቃ ብገባም ላይቆም ይችላል እኮ ግን ደግሞ ከዛ የበለጠ ነገር እየደበቀኝ ይሄዳል ብዬ አስባለሁ ጣልቃ በገባው ቁጥርና። ስለዚህ ከትዳር አጋር ከመምረጥ በላይ ትልቅ ነገር አለ። ያው ጣልቃ ገባውም አልገባውም እኮ እሱ የወደደው ላይ ነው። ምንም ማድረግ የማልችልበት ሁኔታ ላይ ነው። ግን ማወቅ ያለብን ጣልቃ ገብነትም ከሀሳብም ነው። ከሀሳብም አንድ አስተያየት
አሁን ሄዱ እንደዛ አለች ላይ ካሳ ምንም ይሁን ምን እቀበላለሁ በቃ በፈጣሪ ብቻ ጸልያለሁ ነው ሄሉ ያለችው ማለት ነው። ስለዚህ አንቺ ግን ሀሳብም መስጠትም ምንም የለም በቃ አይ መክረዋለሁ እንጂ እንዴ መክረዋለሁ። ለዛ ነው ቅድም በዚህም በዛም መልኩ መግባታችን አይቀርም ያልኩት ለዛ ነው። እሱማ ዝም ብለን እንኳን ናይ ዝም ብለን ጣልቃ ትገቢያለሽ። በሀሳብም በምክርም ገባለሁ ትንሽ ከገባሽ ወደዛ ሂጅ። ግን ምንድነው መምከር እንዴት ነው መምከር ምክር እኮ በነገራችን ላይ ሀሳቡን ሊያስቀይረው ይችላል። እቺ ልጅ ግን ሰምቶሽ ወይ ደግሞ እንደ ተርኒንግ ፖይንትም ሊሆንለት ይችላል። አሁን ጣልቃ ማለት ነው በሁለቱ ጣልቃ መግባት በቃ ከዚች ልጅ ጋር እንዳላይክ እቺ ልጅ እንደዚህ አትሆንህም። እሱ ደግሞ ያየው አስተያየት አለ እንግዳ እሱ ያየው እኮ ጥሩ አስተያየት ነው። ያየውት ደግሞ ያለውን አስተያየት ሊሆን ይችላል። ስለዚህ ያን እንዴት ነው የማስቆመው? በጥሩ አማርኛ ታስቀይሪያለሽ። ይሄኛው ትንሽ አንተ ከዚህ ጋር ነው በጥሩ አማርኛ እንዲቀይር መጥፎ ነገር ማየት ይችላል። ለዛ ነው በጥሩ አማርኛ የምትጠቀም። በጥሩ አማርኛ ላይ ካንዳ ላይ ምናምን አይነት ነገር አይደለም ግን ሰማው አትሆንህም እኮ ምናምን የሆነ ነገር ተጠቅመሽ እንደዚህ እኮ አይቼ እንደዚህ ምን ታስባለህ ምትይ ትችያለሽ። ያ ጣልቃ መግባትና የልጁን ሀሳብ ማስቀየርም ወደ ማስቀየር ካላየበት አንግል እንዲያይ ማድረግ ትችያለሽ። አይቀይሩማ። እሺ የእናንተስ የፍቅር ግንኙነት ላይ ወላጆቻችሁ ጣልቃ አልገቡ? ጀምራ አልተናገራችም? ቀጥታ ሽማግሌ ነው የላክነው። ግን ጣልቃ ይገቡ ነበር ነው ወይስ እንደነገርናቸው? እኔ አያውቁም ሲጀመርም አያውቁም። ስለዚህ ጣልቃ የሚገቡበት ምክር እንደተባለው እንትን ይባላል እንጂ ይሄ ሪሌሽንሺፕ ለምሳሌ ድሮ ትምህርት ተማሪም እያለን ቦይፍሬንድ ገርልፍሬንድ ስትሆኝ ራሱ ወይ አያውቁም። አሁን ሊያውቁ የኔ ያውቁ ነበረ። ካወቁ በኋላ ሽማግሌ የላከው አስተዋውቅሽ ነበር? ግን ምንም አላልሽም? ያውቅ ነበር። ምንም አላለኝም። if you are happy አመሰግናለሁ ብዬ እኔም ተመልካቾቻችን ከእናቶች ጋር የነበረን ቆይታ በዚህ እንጨርሳለን። ከኛ ጋር አብራችሁ ስለነበራችሁ በጣም እናመሰግናለን። እናንተም በተወያየንባቸው ሀሳቦች ዙሪያ ያላችሁን ሀሳብ አስተያየት ሼር እንድታደርጉን ስንል እንጠይቃለን። እንግዶቻችን በጣም አድርገን እናመሰግናለን ስለመጣችሁ።